እየተቸገርክ የምትሰጠው ሰው ማለት አሁን የነገርኳችሁ ሰዎች ናቸው ነገ ሞታለሁ ከነገ ወዲያ ሞታለሁ የሚለው 2 ወር አመት 10 ወር አመት 2 አመት 10 አመት 20 አመት ብንቀጥልለት ከራሳችን በላይ በቃ ተቸግረ የምትሰጠው ማለት ለነዚህ አይነት ሰው ነው እንዲህ አይነት ድርብር ችግሮች የወጡበት ሁኔታ ለቱ ልድረስ በሚባልበት ሰዓት ደግሞ ሚሳደቡ ልጆች ሚላኩበት ሁኔታ አለ ሚሳደቡ እንዲህ አላረገ እንደዚህ አላደረገ የሚል እኛ አመራር አይደለንም የስልጤ ዞን ችግርን ለመፍታት ስለልሽ ነገዘ ኢትዮጵያ በአመራር ደረጃ ቦታ የለው አመራር አይደለው ኃላፊና ውክልና የስልጤን ችግር እንዲፈታ ተብሎ ውክልና ስልጤ ህዝብ አልሰጠኝም በአመራር ደረጃ አንዲት ቦታ የተወከልኩበት ቦታ የለም ሰዋዊ ነው አንድ ነገር መስሎ ወደው በበጎ ፍቃድ አህለል ከይር ሆነ ስሰት ነው ማንንም አስገዳጅ የለም ማንንም ሊያስገድድ አይችልም ህሊና ያስገድዳል ህሊና በሚያስገድድህ ላይ ደግሞ አንተን እኔን ከምትተቹ ዞኑን የሚመለከተው አካል የውሃ ችግር አይደለም በስልጤ ዞን ውስጥ የውሃና የሆነ የሚመለከተው አካል ማን ነው ለውሃ የሚመለከተው ያን ተቋም መተቸት ነው በፖለቲካ ዙሪያ ስልጤ ዞን የሚመለከተው ማን ነው ያን መተቸት ነው ህዝብ የሚተችበት ታሪክ የለም እኔ ህዝብ ነኝ ሄራታጅ ደና መሰጣው ሲኖረኝ ነው አቅሜ ሲችል ወላሂ ኡክሱም ቢላህ ምዬ የምናገረው ነገር በስልጤ ህዝብ በተለይ በህዝብ ሙስሊሙ በተለይ በኢትዮጵያ ህዝብ በተለይ በሂደት ወላሂ በህዝቤ እኔ ማስቀለው ነገር የለም በሚችል ይሄ ባለበት ሁኔታ ደግሞ ቪው ለማብዛት ሼር ኮፒ ሊንክ አድርሱት በአላህ እጅ አላህ ዱማ ያበላ በአላህ እጃችኋለሁ ይሄ ወላሂ ቲክቶክን ለማሳደብ ነው ከዛ በህዝብ ላይ እከሌ እንደዚህ ያሉ ያሽሞነሞኑ ሊፕስቲክ እየቀቡ 24 ሰዓት ሚሯሯጡ ሰዎች ደግሞ አው ማወቅ ያስፈልጋል ቅድሚያ ለሚሰጠው ቅድሚያ መስጠት ያስፈልጋል ለማን ነው የሚባለው ነገር ከቻለ ለሁሉም መስጠት ነው በኢትዮጵያ ደረጃ በስልጤ ዞን ደረጃ በተለይ ወላሂ በሊቢያ አለ በሊቢያ ወንድሜ ሞተ ሚላል በሊቢያ ተሰቃዩ ወንድሜ አለ በጣም ያሳዝነው ወንድሜ እህቴ ልጄ እንደዛ ሲሆን ቪዲዮ የሚለው ነገር እኮ ሊና አለን እኮ አልቻለም አሁን መንግስትም ለምኖብናል ያለውን ችግር መረዳት ያስፈልጋል ምን እናርግሽ ምንና ከዛም በተጨማሪ የታመሙ ሰዎች ይመጣሉ በሊቢያ ሞተብኝ ሚሉ አሉ በየመን ችግር ገጠመን ሚሉ አሉ እዚህ ሳውዲ ላይ ወላሂ በየሆስፒታሉ እኔ ሚላክልኝ ቪዲዮ በቃ አንዳንዴ ችግርንም ትለምደዋለ በኢትዮጵያ 20 ሰው 30 ሰው ሞተ ተገደለ ሲባል ቪዲዮ አሁን አዲ እንደ ተራ ነገር ያየን ነው አይደለም ሬሳ የመንግስት ኮሙኒኬሽን ሬሳ መለመላውን እዚህ ጋር ራሱ ጫፍ ሲያደርግበት ሬሳ ይቦስታል መሞትን ለምደነዋል መግደልን ለምደነዋል መጥፋትን እከሌ ከነ ልጇ ጠፋች ልጅ ጠፋች ህፃን ተቀማች 1 ሚሊዮን ተጠየቀ 10 ሚሊዮን ተጠየቀ እከሌ ሞተ ውሃ ወሰደው ውሃ በላው ተገደለ ለምደነዋል እየተቸገርክም መስጠው ሰው ስላለ መስጠት ያስፈልጋል አትደራርቡብን ሁሉንም ነገር በተራ ምንችለውን እናርግ እንተጋገዝ ምንተቸውን እንወቅ ለይተን እንወቅ እኔ ሹፌር ነኝ በሳውዲ ሪያድ ሹፌር በደሞዝ ነው የምሰራው እሺ ማንንም ተነስቶ እኔን ከኋላ ያረገ ነው ሄራታጆ ስልጤ ዞን አመራር ነው ወይስ ሄራታጆ ቢሊየነር ሀብታም ነው እኔ ስሜ ነው ሀብታም ነኝ እኔ ሙጥለጌ ነኝ አስቡት ማን ነኝ ሁለተኛ ደግሞ እኔ ዘይኔ ቢልካ ነኝ ወይ የከተማው ከንቲባ ያሲን ነኝ ማን ነኝ እኔ ካላችሁ ማንንም አው ይሄን ማወቅ ያስፈልጋል ትንሹን ትልቁ ሊበላው ሊያስበላው እንጂ ትንሹ ትልቅ ሆኖ ስልጤን ትልቅ ያደርግ የሚል አንድ መመራር የለም በስልጤ ዞን አንድ መመራር እኔ ስንት የስልጤ ዞን ትልልቅ አመራር ብሎክ አድርጉልኝ አስባችሁታል ምን ላደርግ ነው ብሎክ ምደረገው የስልጤ ዞን አጠቃላይ መንግስት ኮሙኒኬሽን 8 መንግስት ኮሙኒኬሽን ብሎክ አድርጎኝ ነበር ትልልቅ የሚባሉ ባለስልጣናት ብሎክ አድርገውኛል ትልልቅ ባለስልጣናት ትንንሽ የሚባሉ ከወራቤ ዩኒቨርሲቲ ወጥተው ከአዲስ አበባ ዩኒቨርሲቲ ከባህር ዳር ዩኒቨርሲቲ መጥተው ዱቄት ፋብሪካው ስር ፀሐይ የሚሞቁ ጀግና የተማሩ ልጆች እንዲ አሁን ቢመጣ ከፍ ቢል ይበላኛል ይመጣብኛል በቦታዬ ይገባል ስልጤ ዞን አመራር ወደ ክልል ወደ ፌደራል ለመሄድ አይሰራም
ወደ ፌደራል ቢሄድም አይኑን ስልጤ ላይ ያነሳ እጁ ረጅም ነው እንዲያርገው ትፍቲ መጉራት